የዛሬውን ቪዲዮ የመከራ በረከቶች ብዬ ርዕስ ሰጥቼበታለሁ። በህይወት አጋጣሚ ወደዛ ሄድክና እንዴት ነበር ያን 1 ዓመት ከ4 ወር አካባቢ ያሳለፍከው? ምክንያቱንም ወደ በኋላ አካባቢ ነግራቸዋለሁ። ቲክቶከሩ ጆን ዳንኤል ከሰይፉ ፋንታው ጋር ካደረገው ቆይታ ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? 2 ፕሌን ወጣኩ። ምንም አይከሰከስም። መጀመሪያ ያወራውን ቀድቻለሁ። ቲክቶከሩ ጆን ዳንኤል ከሰይፉ ፋንታው ጋር ካደረገው ቆይታ የተነሳ ብዙ መነጋገሪያ ሀሳቦች በሶሻል ሚዲያ እየተንሸራሸረ ይገኛል። ይህንንም ጉዳይ እናነሳለን። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ የምትለውን በተን መጫን እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ። እንግዲህ ወንድም ቲክቶከሩን ጆን ዳንኤል እንዲታሰር ምክንያት የሆነበትን አንድ ቪዲዮ ሰይፉ ፋንታው ራሱ እንደገና ከ1 ዓመት 4 ወር በኋላ እንደገና በሰይፉ ሾው አስመልክቶ አንዳንድ ሀሳቦችን አንስቷልና ይሄንን ቪዲዮ በጥቂቱ እንመልከትና ዛሬ የመከራው በረከቶች ብዬ ያነሳውበትን ምክንያት እነግራችኋለሁ። እስቲ በጥቂቱ ተመልክተን እንመለስ። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? 2 ፕሌን ወጣኩ። ምንም አይከሰከስም። መጀመሪያ ያወራውን ቀድቻለሁ። በአጠቃላይ ፕሌን ውስጥ ያለው ሰው የመሄድ ጉጉት ላይ ነበር። አዎ ቦታው ላይ ለመገኘት ሀሳብ ነበራችሁ ነበር። አሁን እንደ አሁን 1 ዓመት ከ4 ወር አካባቢ ከህይወት ላይ እንግዲህ ቀንሶ ባህል ያጋጣሚ ምን አይነት ስሜት ይሰማል? አሁን ይሄን ቪዲዮ ስታይ ያሳፍራል በጣም ምንም ከፍቶኝ ነበረ። በጣም ላይክ ደብሮኝ ነበር ሲሄዱ እነሱ ላይክ ማየውን ስሜት ውስጥ ነበር የነበርኩትና ያው በዛ ስሜት ሆኜ እዛ ጋር አጋጣሚ ፕሌኑ ጋር ያ ነገር ተነሳ። ውስጥ የነበረው ንዴት ምናምን እዛ ጋር ተወጣሁት ማለት ነው። በህይወት አጋጣሚ ወደዛ ሄድክና እንዴት ነበር ያን 1 ዓመት ከ4 ወር አካባቢ ያሳለፍከው? በጣም አሪፍ ጊዜ ነበረ። ብዙ ተምሬበታለሁ። ብዙ ነገሮችን አይቼበታለሁ። ሰው ላይ አይቼበታለሁ። ቆንጆ ጊዜ ነበረ። ያው ስርም ደግሞ አልከበደኝም ነበር። ከአጎቴ ጋር ነበር የገባው ከዳይደሬባ ጋር ያው ስለሚያውቀው ስርን እሱ በደም አለማመደኝ። እንግዲህ እንደተመለከታችሁት ነው ጆን ዳንኤል እያለን ያለው ትልቁ ጉዳይ አሁን እያያችሁ ያላችሁትን ይሄን ጆን ዳንኤልን ማለት እስር ቤት ውስጥ እንደተስተካከለ እስር ቤት ከገባ በኋላ ብዙ ነገሮቹ እንደተቀየረ እየነገረን ይገኛል ማለት ነውና እስር ቤት በእርግጥ የመከራ ስፍራ ነው ማለት እንደፈለገ ነገሮችን ላያደርግ ይችላል። ብዙ የሚታቀብባቸው ጉዳዮች ሊኖሩት ይችላልና መከራ ብዙ ትምህርት እንደሰጠው በዚህ ኢንተርቪው ላይ ለመመልከት ሞክሬያለሁና አንድ ነገር ላነሳላችሁ ፈልጋለሁ። ብዙ ጊዜ መከራው እምቢ ካለ መከራ ይምከረው የሚባል ነገር አለና አንዳንድ ጊዜ በህይወታችሁ ላይ የሚመጡ አንዳንድ ቻሌንጆችን እንዳጣሏቸው ማለት የህይወት መንገድ ቀጥ ያለች አይደለችም። ብዙ አቀበት፣ ሜዳ፣ ገደል ብዙ ነገሮች አሉበትና ሁሌ ማግኘት የለም፣ ሁሌ ማጣትም የለም፣ ሁሌ ደስታ የለም፣ ሁሌ ደግሞ ሀዘንም የለም። አንዳንዴ ታዘናላችሁ፣ አንዳንዴ ትደሰታላችሁ። ስለዚህ በህይወት መንገድ ላይ ማግኘትና ማጣት የአንድ ሳንቲም ሁለት ገጽታዎች ናቸውና ከዚህ ወንድም አንድ ትልቅ ትምህርት እንድንወስድ ስለፈለኩ ነው። እንግዲህ ይሄ ወንድም በዚህ 1 ዓመት ከ4 ወር በእስር ቤት ውስጥ ከታሰረ በኋላ ብዙ ለውጦችን እንዳገኘ እየነገረን ይገኛልና ፋክት ነው። ይሄ ትክክለኛ እውነታ ነው። ምክንያቱም ሰዎች በመከራ ውስጥ ሲያልፉ ብዙ ትምህርቶችን ይቀስማሉና በህይወታችሁ ላይ የሚመጡ መከራዎችን ሪጀክት አታርጉ፣ አክሴፕት እንድታደርጉ። እነዛ በህይወታችሁ ላይ የሚያጋጥሟችሁ መከራዎች በጠቅላላ ለትምህርት እንደመጣ ጭምር እንድትጠቀሙባቸው ማለት በዛ ሞሜንት እሱ መንፈሳዊ መጽሐፍቶችን ብዙ መጽሔቶችን ያነበበ እንደሆነ ከኢንተርቪው ለመመልከት ሞክሬያለሁና ብዙ የተሰራበት ፖይንት እንደነበረ ማለት ነውና የሚያጋጥማችሁ ቻሌንጅ ምናልባትም ይሄንን ቪዲዮ እያያችሁ ያላችሁ ሰዎች በብዙ አይነት ቻሌንጅ ውስጥ ልትሆኑ ትችላላችሁና አንድ ትልቅ ነገር ልነግራችሁ ፈልጋለሁ። ዘላለም የሚቆይ ችግር የለም። ዘላለም ከእናንተ ጋር የሚጣበቅ መከራ የለምና እያንዳንዱ ነገሮች አላፊ ናቸው፣ ጊዜያዊ ናቸውና ታልፉታላችሁ። የማታልፉ ሊመስላችሁ ይችላል፣ ግን ይታለፋል ሁሉም ነገርና
ኮሜንት ላይ ሁሉም ያልፋል እያላችሁ እንድትጽፉልኝ እፈልጋለሁ። ይህንን ግጥም እንስማና የዛሬን ቪዲዮ እጨርሳለሁ። ይህ ቪዲዮ አንዴ ተመልከቱልኝ በእናታችሁ። ይሄ ትውልድ አልፎ ሌላ ትውልድ ሲተካ፣ ይሄም ዘመን አልፎ አዲስ ዘመን ሲመጣ፣ ክረምትና በጋ ቀንና ሌሊት እንኳ ሲፈራረቅ፣ ተራ በተራ ሁሉም ስፍራውን ሲለቅ፣ አይገርምም? የወጣ ሲወርድ የወረደ ሲወጣ፣ ያጣም ሲያገኝ ያገኘም ሲያጣ፣ በብልጭ ድርግምታ በሚጠፋው ዓለም ከኢየሱስ በቀር ሕያው ማንም የለም። እንግዲህ ቤተሰቦች በዛሬ ፕሮግራማችን እንደተባረካችሁ አልጠራጠርም። እስከ መጨረሻ ድረስ ውድ ጊዜያችሁን ሰውታችሁ ስለተከታተላችሁ በጣም ነው የማመሰግነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሐሳብ አስተያየታችሁን ኮሜንት ለመጻፍ እንዳትረሱ። እግዚአብሔር ባርካችሁ። ተባረኩ። ወዳችኋለሁ።